ሰላም ሰላም የተወደዳችሁ ወገኖች ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። እንኳን ወደ ዛሬው የመጽሐፍ ቅዱስ ጥናት ፕሮግራማችን በደህና መጣችሁ። ዛሬ የምንመለከተው ጥያቄ ኢየሱስ ስለምን ሞተ በሚለው ርዕስ ነው። ይህ የክርስቲያናዊ እምነት ዋነኛ መሰረት የሆነ ጥያቄ ነው። ስለዚህ መልሱን የምንሻው ከሰው ጥበብ፣ ከግል አስተሳሰብ ወይም ከባህላዊ ትርጓሜ ሳይሆን ከቅዱሳት መጻሕፍት የተገለጠውን እውነት ብቻ ነው። እንግዲህ ቅዱሳት መጻሕፍት ስለ ክርስቶስ ሞት ምን ይመሰክራሉ የሚለውን አብረን ያለን እስከ መጨረሻው አብራችሁን ቆዩ። አንደኛ፣ እግዚአብሔር ዓለሙን ስለወደደ። በዮሐንስ ወንጌል ምዕራፍ 3 ቁጥር 16 እንዲህ ይላል፣ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። የክርስቶስ መምጣትና መስዋዕትነት የተመሰረተው ከእግዚአብሔር ዘላለማዊ ፍቅር ነው። ሁለተኛ፣ የሰው ልጅ ሁሉ ኃጢአተኛ ስለሆነ። ወደ ሮሜ ሰዎች ምዕራፍ 3 ቁጥር 23 እንዲህ ይላል፣ ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎድሏቸዋል። መጽሐፍ ቅዱስ ሁሉ ይላል። ይህ ቃል የአዳምን ዘር በሙሉ ያካትታል። ሶስተኛ፣ የኃጢአት ፍዳ ሞት ስለሆነ። ወደ ሮሜ ሰዎች ምዕራፍ 6 ቁጥር 23 እንዲህ ይላል፣ የኃጢአት ደሞዝ ሞት ነውና የእግዚአብሔር ጸጋ ስጦታ ግን በክርስቶስ ኢየሱስ በጌታችን የዘላለም ሕይወት ነው። ኃጢአት ፍርድ አለው። መጽሐፍ ቅዱስም ያንን ፍርጃ ሞት ብሎ ይጠራዋል። አራተኛ፣ ኢየሱስ ኃጢአት የሌለበት ቅዱስ ስለነበረ። አንደኛ የጴጥሮስ መልእክት ምዕራፍ 2 ቁጥር 22 እርሱም ኃጢአት አላደረገም፣ ተንኮልም በአፉ አልተገኘበትም ይላል። ኢየሱስ ክርስቶስ እንደ ሌሎቹ የሰው ልጆች በበደልና በኃጢአት አልተገኘም። አምስተኛ፣ የእኛን ኃጢአት ስለተሸከመ። አንደኛ የጴጥሮስ መልእክት ምዕራፍ 2 ቁጥር 24 እንዲህ ይላል፣ ለኃጢአት ሞትን ለጽድቅ እንድንኖር እርሱ ራሱ በሥጋው ኃጢአታችንን በእንጨት ላይ ተሸከመ። መጽሐፍ ቅዱስ ክርስቶስ የራሱን ሳይሆን የእኛን በደል በመስቀል ላይ እንደተሸከመ ይናገራል። ስድስተኛ፣ ስለኛ ቤዛ ሆኖ ስለሞተ። ወደ ሮሜ ሰዎች ምዕራፍ 5 ቁጥር 8 እንዲህ ይላል፣ ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል። ቃሉ ስለኛ ይላል። የኢየሱስ ሞት ለኛ ድህነት የተደረገ መለኮታዊ መተካት ነው። ሰባተኛ፣ የነቢያት ትንቢት ይፈጸም ዘንድ። ትንቢተ ኢሳይያስ ምዕራፍ 53 ቁጥር 5 እንዲህ ይላል፣ እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ፣ የደህንነታችንም ተግሣጽ በእርሱ ላይ ነበረ፣ በእርሱም ቁስል እኛ ተፈወስን። ክርስቶስ በሥጋ ሳይገለጥ አስቀድሞ መጽሐፍ ቅዱስ ስለ ሕማማቱና ስለ ሞቱ ተናግሮ ነበር። ስምንተኛ፣ ያለ ደም መፍሰስ ስርየት ስለሌለ። በዕብራውያን ምዕራፍ 9 ቁጥር 22 እንዲህ ይላል፣ እንደ ሕጉም ከጥቂቶች በቀር ነገር ሁሉ በደም ይነጻል፣ ደምም ሳይፈስ ስርየት የለም። መጽሐፍ ቅዱስ የበደል ማስተሰሪያ ከደም መፍሰስ ጋር እንደሚያዝ ያስተምራል። ዘጠነኛ፣ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ስለሆነ። በዮሐንስ ወንጌል ምዕራፍ 1 ቁጥር 29 እንዲህ ይላል፣ በነገው ዮሐንስ ኢየሱስ ወደ እርሱ ሲመጣ አይቶ እንዲህ አለ፣ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። መጥምቁ ዮሐንስ ኢየሱስን በዚህ መለኮታዊ ስም ጠርቶታል። አስረኛ፣ ከእግዚአብሔር ጋር ሰላምና እርቅን ለማምጣት። ሁለተኛ ወደ ቆሮንቶስ ሰዎች ምዕራፍ 5 ከቁጥር 18 እስከ 19 እንዲህ ይላል፣ ነገር ግን የሆነው ሁሉ በክርስቶስ ከራሱ ጋር ካስታረቀን የማስታረቅም አገልግሎት ከሰጠን ከእግዚአብሔር ነው።
እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና። መጽሐፍ ቅዱስ እግዚአብሔር በክርስቶስ ዓለሙን ከራሱ ጋር እንዳስታረቀ ይመሰክራል። 11 በእርሱ የዘላለም ሕይወት እንድናገኝ። በዮሐንስ ወንጌል ምዕራፍ 10 ቁጥር 28 እንዲህ ይላል፣ እኔም የዘላለም ሕይወትን እሰጣቸዋለሁ፣ ለዘላለምም አይጠፋም፣ ከእጄም ማንም አይነጥቃቸውም። የክርስቶስ ሞት ዋስትና ለዘላለም እንዳንጠፋና የማይናወጥ የዘላለም ሕይወት በእርሱ እንድናገኝ ነው። 12 በሦስተኛው ቀን ከሞት ስለተነሳ። አንደኛ ወደ ቆሮንቶስ ሰዎች ምዕራፍ 15 ከቁጥር 3 እስከ 4 እንዲህ ይላል፣ መጻሕፍት እንደሚሉ ክርስቶስ ስለ ኃጢአታችን ሞተ ተቀበረም፣ መጻሕፍትም እንደሚሉ በሦስተኛው ቀን ተነሳ። መጽሐፍ ቅዱስ ክርስቶስ እንደተቀበረና በሦስተኛው ቀን በሥልጣኑ እንደተነሳ ይመሰክራል። ስለዚህ ኢየሱስ ስለምን ሞተ ለሚለው ጥያቄ መጽሐፍ ቅዱስ እንዲህ ይመልሳል፣ እግዚአብሔር ዓለሙን ስለወደደ፣ ሁላችንም ኃጢአተኞች ስለሆንን፣ የኃጢአት ደሞዝ ሞት ስለሆነ፣ ኢየሱስ ኃጢአት የሌለበት ስለነበር ኃጢአታችንን በእንጨት ላይ ለመሸከም ለኃጢአታችን ስርየትን ለማምጣት ከእግዚአብሔር ጋር ለማስታረቅ የዘላለም ሕይወትን እንድናገኝ። ይህ ሁሉ የተመሰረተው በመጽሐፍ ቅዱስ ምስክርነት ላይ ነው። ይህንን በቅዱስ ቃሉ ላይ የተመሰረተውን ምስክርነት ለሌሎችም በረከት ይሆን ዘንድ ላይክ እና ሼር አድርጉት። እንዲሁም በየጊዜው የሚለቀቁትን መንፈሳዊ ትምህርቶች ለመከታተል ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። የእግዚአብሔር ጸጋና ሰላም ከሁላችን ጋር ይሁን። አሜን።